ባለፉት 24 ሰዓታት የተኩስ አቁሙን የሚፈትኑ የተለያዩ የጥቃት እርምጃዎችን ተመልክተናል። ከዛ ጎን ለጎን ግን አነጋጋሪው ኢራናዊው ጀነራል እስማኤል ቃኒ ባብ ኤል-መንደብ እንደ ሆርሙዝ ይሆናል የሚል አንድ ቀጭን ማስፈራሪያን አሰምቷል። የቅዱስ ኃይል አዛዡ ብርጋዴር ጀነራል እስማኤል ቃኒ የእስራኤል ጦር በጋዛ ሰርጥና በሊባኖስ ላይ የሚያካሄደውን ኦፕሬሽን እንደነ ሁቲ ያሉ የኢራን አጋሮች ወደ ጦርነቱ እንደሚስባቸው ሲገልጹ ተደምጧል ብለው የተለያዩ የመረጃ ምንጮች ጉዳዩን ሲያራግቡት ተመልክተናል። እስማኤል ቃኒ በዚህ ንግግራቸው ላይ እስራኤል ከድርጊቷ ካልተቆጠበች በባብ ኤል-መንደብ ያለው የመርከቦችና የንግድ እንቅስቃሴ እንደ ሆርሙዝ የመሆን እድል አለው በማለት ቀይ ባህርና ኤደን ባህረ ሰላጤ ቀጥተኛ የጦርነት አውድማ የሚሆኑበት እድል እንዳለ ገልጿል። ይህ የጀነራሉ ማስጠንቀቂያ ወደ ቀጥተኛ እርምጃና ወደ ተግባር የሚገባ ከሆነ ደግሞ የሆርሙዝና የባብ ኤል-መንደብ መዘጋት ምን ይዞ ይመጣል የሚለው ጉዳይ እጅግ አነጋጋሪ ይሆናል። የየመን ሁቲዎችስ ባብ ኤል-መንደብን የመዝጋት አቅም አላቸው ወይ? ሊዘጉት ይችላሉ ወይ? የሚሉትም ሌላኛው ነጥብ የሚነሳን የሚሆነውና እንመለከታቸዋለን። በሌላ በኩል ደግሞ ትራምፕ የሊባኖሱ ጉዳይ አሁን ቀጥታ ከኢራኑ ድርድር ጋር የተገናኘ ስለመሆኑ እየተረዱ የመጡን የሚመስሉት። ለዚህም በእስራኤል ላይ ጫናን በማሳደር ጉዳዩን ለመፍታት ጥረቶች ሲያደርጉ እየተመለከትን ነው የምንገኘው። ትራምፕ ከኔታንያሁ ጋር ነበራቸው በተባለው የስልክ ቆይታ ስድብ የቀላቀለ ጠንከር ያሉ ንግግሮችን በመናገር ለጊዜው እስራኤል በሊባኖስ ላይ የምታደርገውን ጥቃት ለማስቆም ችለዋል ቢባልም እስራኤል ካትዝ ግን ዛሬ ላይ መጥተው አንደር ኤኒ ሰርከምስታንስስ በምንም አይነት ሁኔታዎች ውስጥ ጥቃቶቹ ይቀጥላሉ የሚሉ ጠንካራ ይዘት ያላቸው መግለጫዎችን ስለመስጠታቸው እየሰማን ነው የምንገኘው። እስከ መቼ የሚለውን ትራምፕ ኔታንያሁን ጫና በማድረግ ጦርነት ወይም ጥቃቶችን በቤይሩት ላይ ሊፈጸሙ የነበሩ ጥቃቶችን ሆልድ እንዲደረጉ አድርገዋል ቢባልም እስከ መቼ የሚለው ጥያቄ ግን መልስ አላገኘም። በቀጣይ ሰዓታት ጦርነቱ ዳግም ሊያገረሽ እስራኤል በሊባኖስ ላይ ጥቃት የምትቀጥልባቸው እድሎች ስለመኖራቸው እያየን ነው የምንገኘው። ይህ ለምንድን ነው የሆነው ካላችሁ ደግሞ በትራምፕና በኔታንያሁ መካከል መሰል ጠንከር ያሉ የስልክ ንግግሮች ሲደረጉ የመጀመሪያ ስላልሆነና ኔታንያሁ ሁሌም የፈለጉትን ነገር ከማድረግ ወደ ኋላ የማይሉ በመሆናቸው ምክንያት ነው የሚል መልስ ነው የምናገኘው። አሁንም የተለየ ነገር አይጠበቅም ማለት ነው። ቲአርቲ ወርልድ ትራምፕ እንደ አውሮፓውያን አቆጣጠር ከጥር 2025 ጀምሮ በኔታንያሁ ላይ ጫና በማሳደር እስራኤል ከጦርነት እንድትወጣ ያደረገችው 5 ጥረቶች እንዳልተሳኩ የሚያሳይ አንድ ዘገባን ይዞ ወጥቷል። እነዛ አጋጣሚዎች ምንድነው የነበሩት? ከአሁኑ ክስተት ጋርስ ምን አይነት ግንኙነት አላቸው የሚለውን ጉዳይ ደግሞ በሁለተኛነት ደረጃ ይዘነው ከጀነራሉ ማስጠንቀቂያ አስከትለን የምንመለከተው የዛሬው አብይ ጉዳያችን የሚሆነው። ስለዚህ አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡ። ቪዲዮውንም ሼር በማድረግ ለወዳጆቻችሁ እንድታደርሱ ጋብዛችኋለሁ። ከተከታታይ አጭር መሸጋገሪያ በኋላ ስመለስ ግን ወደ ዋና ዋናዎቹ ጉዳዮች ገባለሁ። ስለዚህ አብራችሁን ቆዩ። የኢራን እስላማዊ አብዮታዊ ዘብ IRGC የቅዱስ ኃይል ዋና አዛዥ የሆኑት ብርጋዴር ጀነራል እስማኤል ቃኒ እስራኤል በመካከለኛው ምስራቅ ቀጠና ውስጥ እየወሰደች ያለችው ወታደራዊ እርምጃ በቀይ ባህር መግቢያ ላይ የሚገኘውን እጅግ ወሳኙን የባብ ኤል-መንደብ የባህር በር ልክ እንደ ሆርሙዝ የባህር መስመር የዓለም አቀፍ ውጥረትና የጦርነት ቀጠና ሊያደርገው እንደሚችል በይፋ አስጠንቅቀዋል። እጅግ አደገኛ መልእክት ያዘለው መግለጫ ዝም ብሎ በተራ የቃላት ጦርነት ውስጥ የሚወረወር ወይም ለፕሮፓጋንዳ ፍጆታ ብቻ ተብሎ የተነገረ አይደለም። በቀጣይ ወራት በዓለም አቀፍ የንግድ መርከቦች በነዳጅ ማጓጓዣ መስመሮችና በሀያላን ሀገራት ወታደራዊ ስምሪት ላይ ሊደቀን የሚችለውን እጅግ ከፍተኛና ሊቀለበስ የማይችለውን አደጋ ፍንጭ የሰጠ በመሆኑ ነው ዓለም አቀፍ ተንታኞች በከፍተኛ ሁኔታ ትኩረታቸውን የሰጡት። የመግለጫ የወጣበት ወቅታዊ ሁኔታና የያዘው መልእክት ክብደት ልኬቱ በቀላል ልንመለከተው የሚያደርገን ጉዳይ አይደለም። የአዛዡ ዋና መልእክትና ፎካል ፖይንቱ የሚያተኩረው በእስራኤል በጋዛ ሰርጥ፣ በሊባኖስ እንዲሁም በተለያዩ የክልሉ አካባቢዎች የምትከተለውን ወታደራዊ ስትራቴጂና የምታካሄደውን ጥቃት በአስቸኳይ ካላቆመች የባብ ኤል-መንደብ የባህር በር ሙሉ በሙሉ በኢራንና በክልሉ ባሉ አክሲስ ኦፍ ሬዚስታንስ አጋሮች ቁጥጥር ስር ወደሚገኘው ወታደራዊ ቀጠናነት ይቀየራል የሚል ነው። ይህ ማለት ደግሞ እስካሁን ድረስ በዓለም አቀፍ የባህር ላይ ሕግ ማዕቀፍ መሰረት ማንኛውም አገር የንግድ መርከቦች ያለምንም ስጋትና እገዳ በነጻነት የሚንቀሳቀሱበት ስልታዊው የባብ ኤል-መንደብ የውሃ መስመር ልክ እንደ ሆርሙዝ ወሽመጥ የኢራን ቀጥተኛ ወታደራዊ ተጽዕኖ ማሳያና የዓለምን ኢኮኖሚ አንቆ የሚይዙበት
መደራደሪያ ሊሆን የሚችልበት ሰፊ እድል መፈጠሩን በግልጽ የሚያሳይ እውነታ ሆኖ ቀርቧል። የቅዱስ ኃይል አዛዥንን ስጋት ይፋ ያደረጉት የሁኔታውን አሳሳቢነት ለአጋሮቻቸው ብቻ ሳይሆን ለዓለም አቀፉ ማህበረሰብና ለምዕራባውያን ኃይሎች ጭምር የማስጠንቀቂያ ደወል ለመላክ ነው። እስራኤል በክልሉ የምታደርገውን ወታደራዊ ግፊትና ጥቃት የምትቀጥል ከሆነ ኢራን በቀጥታም ሆነ በተዘዋዋሪ በየመን አቅጣጫ የሚንቀሳቀሱትና በታጠቁት የሁቲ ኃይሎች አማካኝነት በባበል መንደብ የባህር መስመር በኩል የሚያልፉ መርከቦችን የማገት በከባድ ሚሳኤሎች የመምታት ወይም ሙሉ በሙሉ የመንገዳቸውን አቅጣጫ ወደ ሌላ ረጅም አህጉራዊ መስመር የመቀየር ፍጹም ስልጣንና አቅም እንዳላቸው በተዘዋዋሪ እያሳወቁ ነው ያሉት። ይህ እርምጃ ደግሞ በምዕራባውያን አገራትና በእስራኤል ላይ የሚደረገውን የኢኮኖሚ የፖለቲካና የወታደራዊ ጫናን ወደ ላቀና ወደ ከፋ ደረጃን የሚያሸጋግር እርምጃ ነው የሚሆነው። የአዛዡ ንግግር ኢራን ይህንን ስልታዊ እርምጃ ለመውሰድ የሚያስችል ሙሉ ወታደራዊ ዝግጁነት አላት። ሁቲዎች ይህንን ነገር ማድረግ ይችላሉ ወይ ብላችሁ ከጠየቃችሁ ኢራን ማድረግ ከቻለች ሁቲዎች ማድረግ የማይችሉበት ምንም አይነት ምክንያት የለም። ለምን? ሳፖርት አደረጋቸዋለች። ያንን ብሎኬድ ለማስፈጸም የሚያስችላቸውን ሳፖርት ከኢራን ያገኛሉና ነው መልሶ የሚሆነው። ኢራን ይህንን ስልታዊ እርምጃ ለመውሰድ የሚያስችል ሙሉ ወታደራዊ ዝግጁነት፣ የትጥቅ አቅርቦትና የፖለቲካ ፍላጎት እስካላት ድረስ ያንን ነገር ሁቲዎች ማስፈጸም ይችላሉ የሚል ጉዳይ ይነሳል። እስራኤል በክልሉ የምትወስዳቸው እርምጃዎች ያስከተሉትን ሰብአዊና ፖለቲካዊ ቀውስ እንደምቹ ሰበብ በመጠቀም የባበል መንደብና የባህር በር ልክ እንደ ሆርሙዝ በመያዝ የዓለምን የኃይል አቅርቦትና የንግድ ፍሰት ሙሉ በሙሉ በመቆጣጠር ይቻላል የሚል ጽኑ እምነት በኢራን ከፍተኛ አመራሮች ዘንድ መኖሩን በይፋ የሚያሳይ ነው የእስማኤል ቃኒ ያገላለጽ። ይህ ደግሞ በባህር በሩ ዙሪያ የሚገኙ አፍሪካና የአረብ ሀገራት ብቻ ሳይሆን መላውን የዓለም የንግድ ስርዓትና የነዳጅ ገበያ በቀጥታ የሚነካ አንኳር ጉዳይ ሆኖ የሚመዘገብ ነው። ይህ የቅዱስ ኃይል አዛዡ የእስማኤል ቃኒ መግለጫ ኢራን በክልሉ ያላትን አክሲስ ኦፍ ሬዚስታንስ ብሎ የሚጠራውን የታጣቂዎች መረብ እንዴት በስትራቴጂካዊ መንገድ እንደምትጠቀምም የሚያሳይ ነው። የባበል መንደብ የባህር በር ለዓለም ንግድ ያለው ጠቀሜታ እጅግ ከፍተኛ መሆኑን እናውቃለን። በየአመቱ በቢሊዮን የሚቆጠር ዶላር የሚያወጡ የንግድ እቃዎችና በሚሊዮን የሚቆጠሩ በርሚል ድፍድፍ ነዳጆች ከኤዥያ ወደ አውሮፓ የሚጓዙበት በዚህ ጠባብ የባህር መስመር በኩል አልፈው በስዊዝ ካናል በኩል ሲያቋርጡ ነው መዳረሻቸው ላይ ለመድረስ የሚችሉት። የኢራን ወታደራዊ መሪዎች ይህንን መዋቅራዊ ብልጫ ጠንቅቀው ያውቃሉ። ስለዚህም ነው ይህንን በር የውጥረት ቀጠና በማድረግ ዓለም አቀፍ የኢኮኖሚ ዋስትናን አደጋ ላይ በመጣል የእስራኤልና የአሜሪካን ኃይሎች ወደ ድርድር ጠረጴዛ ለማምጣት ወይም የፈለጉትን የፖለቲካ ስምምነት ለማስገደድ ትልቅ የማስፈራሪያ ካርድ አድርገው እያመጡት የሚገኙት። ሌላኛው ልናሰምርበት የሚገባው ዋናው ነጥብ ደግሞ መስላችሁ መግለጫው ከቀጣይ የጦርነት ስልቶች ጋር ያለው ትስስር ነው። የቅዱስ ኃይል መሪ ይህንን ሲናገሩ ጉዳዩ ወደፊት ግምት ብቻ ሳይሆን አሁን ላይ መሬት ላይ እየተገበረ ያለ ስልት መሆኑም ጭምር ነው ፍንጭ እየሰጡ ነው ያሉት። እስራኤል የምትወስዳቸው እርምጃዎች የክልሉን ደህንነት አደጋ ላይ ጥለዋል በሚል ሽፋን ኢራን በባበል መንደብ አካባቢ የባህር ላይ ፈንጂዎችን የመቅበር የተራቀቁ ሰው አልባ አውሮፕላኖች ድሮኖችን የማሰማራትና ረዥም ርቀት የሚተኮሱ ጸረ መርከብ ሚሳኤሎችን በየመን ጠረፎች ላይ በስፋት የመደልደል ወይም የማሰማራት ስራዎችን እያጠናከረች መሆኑ ነው ይህንን መግለጫ የሚያረጋግጠው። ይህ ሁኔታ ደግሞ በቀጠናው ላይ የነበረውን ስስ የሆነውን የሰላም ሁኔታ ሙሉ በሙሉ ወደ ከፋ ወታደራዊ ፍጥጫ የሚቀይር የመጀመሪያው ትልቅ ምዕራፍ ሆኖ ሊመዘገብ የሚችለው ነው። በግልጽ እንደምንመለከተው አሁን የኢራን የቅዱስ ኃይል አዛዥ የሆኑት ጀነራል እስማኤል ቃኒ ያስተላለፉት መልእክት ምንነቱ ለምን በዚህ ወቅት መውጣት እንዳስፈለገና የያዘውን አንኳር ስትራቴጂካዊ ለውጥን መመልከት በቀጣይ ለምናነሳቸው ጉዳዮች ዋነኛ ማጠንጠኛዊ መንደርደሪያ ይሆናል። የሆርሙዝ የባህር ወሽመጥ በዓለም ላይ ከሚንቀሳቀሰው አጠቃላይ ድፍድፍ ነዳጅ አቅርቦት ውስጥ እጅግ ከፍተኛውን ድርሻ የሚያልፍበት የባህረ ሰላጤው ሀገራት ነዳጃቸውን ወደ ዓለም ገበያ የሚያወጡበት ብቸኛውና ወሳኙ መስመር በመሆኑ ምክንያት ኢራን በዚህ ወሽመጥ ላይ ያላትን የቅርብ ርቀት ጂኦግራፊያዊ የበላይነት በመጠቀም ከምዕራባውያን ጋር ውጥረት በበረታ ቁጥር መርከቦችን በማገትና በማቆም ወታደራዊ ዛቻዎችን በመሰንዘር የዓለም የነዳጅ ዋጋ ስታናጋ ኖራ አሁን ደግሞ ሙሉ በሙሉ መስመሩን ዘግታ ታሪካዊ ክስተትን አስመዝግባለች። አሁን በቅዱስ ኃይል በኩል እየተቀረጸ ያለው አዲሱ ስልትም ይህንኑ በሆርሙዝ ውጤታማነቱ የተረጋገጠው አካሄድ አሰራር ወደ ባበኤል መንደብ በማዞር የመደራደሪያ አቅምን ባርጌኒንግ ፓወሩን ማሳደግ ነው። ባበኤል መንደብ በቀይ ባህርና በኤደን ባህረ ሰላጤ መካከል የሚገኝ የኤዥያን የመካከለኛው ምስራቅና የአውሮፓን የንግድ መስመር በስዊዝ ካናል በኩል በቀጥታ የሚያገናኝ እጅግ ጠባብ ስልታዊ የባህር መስመር ነው። ይህ በር መቆጣጠር ወይም በጦርነት ቀጠናነት ማወክ ማለት ደግሞ የዓለም አቀፍ የንግድ መርከቦች ሰላማዊ ጉዞ ማስተዋገል ብቻ ሲሆን እስራኤል ወደ ቀይ ባህርና በተለይም ወደ ደቡባዊ የኤላን ወደቧ የምታደርገውን የባህር ላይ ወታደራዊና የንግድ እንቅስቃሴ ሙሉ በሙሉ ማነቅ ማለት ነው። የኢራን የረጅም ጊዜ ጂኦፖለቲካ ስትራቴጂም በክልሉ ያላትን እነዚህ ሁለት ቁልፍ የባህር በሮች በአንድ ጊዜ በመጫን ምዕራባውያንንና እስራኤልን መውጫ መግቢያ ማሳጣት ነው። የዚህ ስትራቴጂ መዋቅራዊ ታሪካዊ መነሻ በጥልቀት ስንመለከተው የሚጀምርበት ቦታ ስናየው ኢራን በየመን አቅጣጫ ከሚንቀሳቀሱት የሁቲ ታጣቂዎች ጋር ባለፉት ዓመታት ከፈጠረችውና ካጠናከረችው ጠንካራ ወታደራዊ የርዕዮተ ዓለማዊና ፖለቲካዊ ቁርጠኝነት ነው። ሁቲዎች የየመንን ስልታዊ የባህር ጠረፍና ተራራማ ቦታዎችን መቆጣጠራቸው ለቴህራን መሪዎች ታላቅ ስትራቴጂካዊ እድል የፈጠረላቸው ከመሆኑም በላይ የቅዱስ
ኃይል እነዚህን ታጣቂዎች በከፍተኛ የቴክኖሎጂ ሚሳኤሎችን፣ የባህር ላይ ፈንጂዎችን፣ የረጅም ርቀት ተወንጫፊ ሰው አልባ አውሮፕላኖችን በማስታጠቅ የባበል መንደብን በር የጦር ቀጠና ለማድረግ የሚያስችል ሙሉ መዋቅር መሬት ላይ መዘርጋቱን የሚያሳይ። ለዚህም ነው የባበል መንደብ ሁኔታ ከሆርሙዝ ጋር ማመሳሰል እንችላለን የሚለውን ጉዳይ የምናነሳው። ይህ ማለት ደግሞ ኢራን በራሷ የባህር ኃይል የምታደርገውን አይነት የቁጥጥር የበላይነት በባበል መንደብ በኩል ደግሞ በሁቲ ፕሮክሲዎቿ አቅም ተጠቅማ የመተግበር ሙሉ አቅምና ብቃት እንዳላት ወይም እዛ ላይ ስለመድረሷ ለዓለም እያሳየች ነው ያለችው። ይህ ታሪካዊ ትስስርና የአቀራረብ ስልት የሚያሳየን ሌላው ትልቅ እውነታ ኢራን ራሷ በቀጥታ ትልቅ ጦርነቱ ሳትገባና ዓለም አቀፍ ጥያቄነትን ሳትጋፈጥ የዓለም ትኩረትና የንግድ ፍሰት ማወክ የምትችልበትን ድብቅ ስልት መቅረጿና እሱን ይዛ መንቀሳቀሷ ነው። በሆርሙዝ ወሽመጥ ላይ የራሷን ይፋዊ የባህር ኃይል መርከቦች የምታሰማራው ኢራን በባበል መንደብ ግን በሁቲዎች ስምና በክልላዊ ድጋፍ ሰጪነት የምታደርገውን ጥቃት በማጠናከር በህግ ረገድ ራሷን ለመከላከል ትሞክራለች ማለት። ይሁን እንጂ አሁን ላይ የቅዱስ ኃይል አዛዡ የሰጡት ይፋዊ ድፍረት የተሞላበት መግለጫ ይህንን ዲፕሎማሲያዊ መጋረጃ ሙሉ በሙሉ የቀደደው ከመሆኑም በላይ ሁለቱም የባህር በሮች ማለትም ሆርሙዝና ባበል መንደብ በአንድ የጋራ የኢራን ስልታዊ እዝ ስር እየተመሩ ናቸው የሚለው አንድምታ አንዱ ለአንዱ ድጋፍና ማስፈራሪያ ሆኖ እንዲያገለግል መታቀዱን በግልጽ ያረጋገጠ ክስተት ሆኖ ሊወሰድ የሚችል ነው። የሁለቱ የባህር በሮች ትስስር የመካከለኛው ምስራቅ የኃይል ሚዛን እንዴት ወደ አዲስ ምዕራፍ እንደቀየረውም የሚያስረዱ ናቸው። ኢራን ቀደም ሲል ሆርሙዝን ብቻ በመዝጋት ምዕራባውያንን ትደራደር ነበር። አሁን ግን ያ ምዕራፍ አልፎ ተጨማሪ በቀይ ባህር መግቢያ ላይ የጦርነት ግንባርን መክፈት የምትችል ከሆነ በእስራኤል ዙሪያ የተዘረጋውን የደህንነት ቀለበት ይበልጥ የሚጠብ ነው የሚሆነው። ይህ ታሪካዊ ስልታዊ ትስስር ደግሞ መሬት ላይ መተርጎም ከተጀመረ የዓለም የንግድ መርከቦች ከእንግዲህ በቀይ ባህር በኩል ሲያልፉ የጥቃት ስጋት እንደሚደቀንባቸው ነው ታሳቢ ማድረግ የሚገባቸው። የቅዱስ ኃይል መሪው ያስተላለፉት ማስጠንቀቂያ ወደ ተግባር የሚቀየር ከሆነ ከሁሉ አስቀድሞ የሚከሰተው ትልቁ መናወጥ በዓለም አቀፉ የኢኮኖሚ መዋቅርና በእቃዎች አቅርቦት ሰንሰለት ላይ ነው። የባበል መንደብ የባህር በር ልክ እንደ ሆርሙዝ ወሽመጥ የማያቋርጥ የውጥረትና የጥቃት ቀጠና መሆን ከጀመረ ትላልቅ ዓለም አቀፍ የጭነትና የነዳጅ መርከቦች በቀይ ባህር በኩል በሰላም ለመጓዝ የሚኖራቸው ዋስትና ሙሉ በሙሉ ይከስማል ማለት ነው። ይህ የደህንነት ዋስትና መክሰም ደግሞ በቀጥታ የዓለምን የንግድ መስመር ነው የሚያናጋው። የመርከብ ኩባንያዎችና የንግድ ተቋማት የኢራንን ድጋፍ ያሏቸው የሁቲ ታጣቂዎች ሊሰነዝሩት ከሚችሉት ድንገተኛ ሚሳኤልና የድሮን ጥቃት ራሳቸውን ለመከላከል ሲሉ አቋራጭና ምቹ የነበረውን የስዊዝ ካናልን ትተው ረዥሙን አድካሚውና እጅግ ውድ የሆነውን የአፍሪካን አህጉር በደቡብ በኩል በመዞር ኬፕ ኦፍ ጉድ ሆፕን በመጠቀም የሚወሰደውን አማራጭ መስመር ለመጠቀም ይገደዳሉ። ይህ የጉዞ መስመር መቀየር የትራንስፖርት ወጪን፣ የመርከቦች መድን ዋስትና ወይም የኢንሹራንስና የነዳጅ ፍጆታን በከፍተኛ ደረጃ ስለሚጨምረው በዓለም ዙሪያ የሚገኙ ሸማቾች የሚገዟቸው መሰረታዊ እቃዎችና የኢነርጂ አቅርቦቶች ዋጋ ሊቀለበስ የማይችል ከፍተኛ የዋጋ ንረትን ያስከትላል። ከዚህ የኢኮኖሚ ቀውስ ባሻገር ሁኔታው ሊያስከትል የሚችለው ወታደራዊና ፖለቲካዊ ምላሽም ይበልጥ አስፈሪና አሳሳቢ ይሆናል። አሜሪካ፣ ታላቋ ብሪታንያና ምዕራባውያን አጋሮቻቸው የባበል መንደብን የባህር በር ደህንነትና ነጻ የንግድ ፍሰት ለማስከበር በሚል ቀደም ሲል የጀመሯቸውን ከዚህ በፊት ጥረቶችና የባህር ላይ ዘመቻዎች በከፍተኛ ሁኔታ ለማጠናከር የሚገደዱበት ሁኔታን ይፈጥራል። ይህ በሚሆንበት ጊዜ በየመን የባህር ጠረፎች የሁቲ ይዞታዎች ላይ የሚሰነዘሩ የአየርና የባህር ላይ ጥቃቶች ወደ ከፋ ደረጃ ስለሚሸጋገሩ ቀውሱ ከእስራኤል፣ ኢራን፣ ጋዛ፣ ሊባኖስ ከሚሉ ግጭቶች አውድ ወጥቶ መላውን መካከለኛው ምስራቅና የዓለም አቀፍ ኃይሎችን በቀጥታ የሚያፋልም ሰፊ ቀጠናዊ ጦርነት የመሆን እድሉ እጅግ የሰፋ ይሆናል። በዚህ የጦርነት መስፋፋት ሂደት ውስጥ ደግሞ በቀይ ባህር አካባቢ ጂኦፖለቲካዊ ፍላጎትና ወታደራዊ መሰረት ያላቸው ሌሎች ታላላቅ አገራትም በቀጥታም ሆነ በተዘዋዋሪ ወደ ግጭቱ የመግባት እድላቸው ከፍተኛ ይሆናል። በተለይ የቀይ ባህር ጠረፍን ይዞ የሚገኙት የምስራቅ አፍሪካ አገራት የባህር ላይ ደህንነታቸው አደጋ ላይ ስለሚወድቅና የኢኮኖሚ ትስስራቸውን ስለሚቋረጥ የዚህ ቀውስ ቀጥተኛ ሰለባ ይሆናሉ። ሌላኛው ትልቁ ጉዳይ ደግሞ በእስራኤል ላይ የሚኖሩ ስልታዊ የኢኮኖሚ ጫና ነው። እስራኤል በደቡባዊ ክፍሏ በተለይም በኤላን ወደብ በኩል ወደ ኤዥያና አፍሪካ የምታደርገውን የንግድ ልውውጥ ሙሉ በሙሉ ሊዘጋና ሊታነቅ የሚችልበት እድል አለ። የቅዱስ ኃይል አዛዡ የሚያሰሉት ይህንኑ ነው ሊሆን የሚችለው። እስራኤል በክልሉ የምታደርገውን ወታደራዊ እርምጃ እንድታቆም ለማስገደድ የባበል መንደብን በር እንደ ታጋች ወይም ሆስቴጅ አድርጎ በመጠቀም በምዕራባውያን ላይ የመጨረሻውን ስትራቴጂካዊ ጫናን ማሰረፍ ነው እየጣሩ የሚገኙ። ለማጠቃለል ያህል ግን የኢራን የቅዱስ ኃይል መሪው እስማኤል ቃኒ የሰጡት ይፋዊ መግለጫ መጪው ዘመን በመካከለኛው ምስራቅና በዓለም አቀፍ የባህር ላይ ንግድ ዙሪያ እጅግ አስቸጋሪና ውጥረት የነገሰበት ሊሆን እንደሚችል ግልጽ ማሳያ ነው። የባበል መንደብና የሆርሙዝ ወሽመጦች በአንድ ጊዜ በኢራን ወታደራዊ ስልት ስር የውጥረት ማዕከል መሆን ከጀመሩ የዓለምን ሰላም፣ መረጋጋትና የኢኮኖሚ ስርዓት ወደ አዲስና ከባድ ፈተና ውስጥ የሚጥል ከመሆኑም በላይ ዓለም አቀፉ ማህበረሰብና ሀያላን ሀገራትም ጉዳዩን በከፍተኛ ጥንቃቄ ሊከታተሉት የሚገባ ነጥብ ነው። የባበል መንደብም እንደ ሆርሙዝ ሆነ ማለት ሌሎች ውስብስብ ነገሮች ናቸው የሚፈጠሩ። ይህ ጉዳይ ሀያላን ሀገራት በቀላሉ የሚመለከቱት ይሆናል ተብሎ አይጠበቅም። ይህንን እዚህ ላይ ቆይተን ወደ ሌላኛው ጉዳያችን እናምራ።
በሁለተኛ ደረጃ የምንመለከተው የዛሬ ጉዳያችን ደግሞ በትራምፕና በኔታንያሁ መካከል የሚነሱ ተደጋጋሚ ጉዳዮችን ነው የምንመለከተው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሊባኖሱ ጉዳይ ቀጥታ ከኢራኑ ታሪካዊ የኒውክሌር ድርድርና የሰላም ስምምነት ጋር የተገናኘና የተሳሰረ መሆኑን በመረዳት በእስራኤል ላይ ታይቶ የማይታወቅ ከባድ የፖለቲካና ኢኮኖሚ ጫናን በማሳደር ቀውሱን ለመፍታት ሌት ተቀን እየጣሩ ይገኛሉ የሚሉ መረጃዎች እየወጡ ነው የሚገኙት። ዲና የሚያደርጓቸው አካላት እንዳሉ ግን መዘንጋት የለብንም። ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በነበራቸው እጅግ አስደንጋጭ ነበር የተባለው የስልክ ቆይታ ስድብና ዛቻ የቀላቀለም እጅግ ጠንከር ያለ ንግግርን በመናገር ለጊዜው እስራኤል በሊባኖስ ዋና ከተማ ቤይሩት ላይ ልታደርገው የነበረውን አውዳሚ ጥቃት ለማስቆምና ወታደራዊ ግስጋሴውን እንዲገታ ለማድረግ ችሏል። ትራምፕ ኔታንያሁን እብድነህ እኔ ባልኖር ኖሮ እስር ቤት ነበርክ በማለት ዘልፈዋቸዋል፣ አዋርዷቸዋል የሚል ጉዳይ ተነስቷል። ምንም እንኳ የእስራኤል ሚዲያዎች እነዚህ ሪፖርቶች የሐሰት ናቸው ብለው ቢያስተባብሏቸው ማለት ነው። ግን ይህንን ንግግር ኢንተንስ የነበረው የስልክ ቆይታ ተከትሎ እስራኤል በቤይሩት ልታደርሳቸው የነበሩ ጥቃቶች ለጊዜው ጋብ እንድታደርግ ችላለች። ግን ይህ የተኩስ አቁምና እፎይታ እስከ መቼ ይዘልቃል የሚለው ጥያቄ እስካሁን ድረስ ምላሽ ያላገኘ አስተማማኝ እልባት ያላገኘ ጉዳይ ሆኗል። ሆኖም ግን የተገኘው ጊዜያዊ ሰላም ለረጅም ጊዜ እንደማይቆይ በርካቶች የሚስማሙበት ነው። ለምን ከተባለ ደግሞ በትራምፕና በኔታንያሁ መካከል መሰል ዛቻዎችና ጠንከር ያሉ ንግግሮች ሲደረጉ የአሁኑ የመጀመሪያ ባለመሆኑና ኔታንያሁ ሁሌም ቢሆን የአሜሪካን መሪዎች ፊት ለፊት እሺ ብለው ካሜራዎች ሲዞሩ፣ ስልኮች ሲዘጉ ግን የፈለጉትን እርምጃ ከማድረግ ወደ ኋላ የማይሉ በመሆናቸው ምክንያት ነው የሚል ድምዳሜ ላይ እንደርሳለን። አሁንም ከዚህ ጊዜያዊ እፎይታ በስተጀርባ የተለየ አዎንታዊ ነገር አይጠበቅም የሚሉ መረጃዎች ነው እየወጡ የሚገኙት። ይህንን የሚያጠናክርልን ደግሞ በዛሬው ዕለት እስራኤል ካትስ አንደር ኤኒ ሰርከምስታንስስ ጥቃቶቹ ይቀጥላሉ የሚለውን አንድምታ ያለውን ንግግር ማድረጋቸው ወይም መግለጫ መስጠታቸውን ነው። ይህ ተለዋዋጭ ሁኔታ ይበልጥ ግልጽ የሚያደርገው ደግሞ ታዋቂው የዜና ወኪል ቲአርቲ ወርልድ ያወጣው አንድ ጥልቅ መረጃ ነው። ቲአርቲ ወርልድ ይፋ ያደረገው አንድ መረጃ ፕሬዚዳንት ትራምፕ እንደ አውሮፓውያን አቆጣጠር ከጥር 2025 ጀምሮ በኔታንያሁ ላይ ከፍተኛ ጫናን በማሳደር እስራኤል ከዚህ ጦርነት ለማስወጣትና ሰላም ለማውረድ ያደረገዋቸው 5 ተከታታይ ታላቅ ጥረቶችና ዲፕሎማሲያዊ ፍልሚያዎች ሙሉ በሙሉ ሳይሳኩ ቀርተዋል ይላል። እነዚህ 5 ታሪካዊ አጋጣሚዎች ምን ነበሩ? በዋይት ሃውስና በቴል አቪቭ መካከልስ ምን አይነት ድራማዎች ነው የነበሩት? አሁንስ እንደ አውሮፓውያን አቆጣጠር ሰኔ 2026 ላይ ደርሰናል። የሊባኖስ፣ የጋዛ፣ የኢራን ጦርነቶች ከነዚህ ጋር ምን አይነት ቀጥተኛ ግንኙነት አላቸው የሚሉትን ጉዳዮች ነው በቀጣይ ደቂቃዎች ደግሞ በጥልቀት ለመመልከት የምንሞክረው። ስለዚህ በድጋሚ አብራችሁን ቆዩ። ከጥር 2025 የመጀመሪያው የጋዛ ስምምነት መፍረስ ጀምሮ ኔታንያሁና ትራምፕ 5 ጊዜ መሰል ኢንተንስ የሆኑ ግንኙነቶች ነበረዋቸው ሲባል የሚጀምረው ጥር 2025 ነው፣ የመጀመሪያው የጋዛ ስምምነት መፍረስ ማለት ነው። ከዛ ቀጥሎ ጥቅምት 2025 ተመሳሳይ ነገሮች ነበሩ ይባላል። ሚያዚያ 2026 ተመሳሳይ ነገር ነበር፣ ሊባኖስን የገደል አፋፍ ላይ ያደረሳት ወታደራዊ እርምጃ በሚወሰድበት ሰዓት። ግንቦት 2026 ተመሳሳይ ነገር ነበር፣ የኢራን ድርድር ለማክሸፍ ሴራዎች ነበሩ ሲባል ማለት ነው። አምስተኛው ደግሞ አሁን በትላንትናውና ያለፉት 2 ቀናት የታየው የሰኔ 2026ቱ ክስተት ማለት ነው። እነዚህ 5ቱን ክስተቶች እንመለከታቸዋለን። ወደዚህ እንጀምርና ከሰኔ ወር እንጀምረው። የአሁኑ ታይቶ የማይታወቀው የስድብ ዲፕሎማሲና የሊባኖስ ምድር ላይ የተንጠለጠለው ተሰባሪ ጊዜያዊ እፎይታ መነሻው በትክክል ከአንድ ወር በፊት እንደ አውሮፓውያን አቆጣጠር በግንቦት ወር 2026 በዋሽንግተንና በቴህራን መካከል የተጀመረው ስስ የሆነው ድርድር ላይ የተመሰረተ ነው። ቻሪቲ ወርልድ ይፋ ያደረገው መረጃ ትራምፕ እስራኤልን ከዘላቂው ጦርነት አዙሪት ለማስወጣት ካደረጓቸው 5 ታላቅ ጥረቶች መካከል ያለፈው ወር ወይም ግንቦት 2026 እንደ አውሮፓውያን አቆጣጠር የተከሰተው ስውሩ ፍጥጫ አንዱና ዋነኛው ነው ይባላል። በትራምፕና በኔታንያሁ መካከል ስንጥቅ ተፈጥሯል ተብሎ ሪፖርቶች ይወጡበት የነበረውን ጊዜ ማለት ነው። ፕሬዚዳንት ዶናልድ ትራምፕ መላውን የመካከለኛው ምስራቅ ቀውስ በዘላቂነት ለመፍታትና ታሪካዊ ስኬትን ለማስመዝገብ ከኢራን መንግስት ጋር የኒውክሌር ስምምነት ፍላጎት ደብዳቤ ወይም ሌተር ኦፍ ኢንተንት ለማዘጋጀት የተቃረቡበት ወቅት ነበር ያ ወቅት። ይህ በትራምፕ በኩል የተጀመረው የሰላም ዲፕሎማሲ ግን ለቤንያሚን ኔታንያሁ ፍጹም የፖለቲካ ሞትና የስልጣን ማብቂያ ደወል ተደርጎ ነበር የተቆጠረው። ግንቦት 20 ቀን 2026 እንደ አውሮፓውያን አቆጣጠር በተደረገው እጅግ አስቸጋሪ የስልክ ውይይት ላይ ሁለቱ መሪዎች መካከል የነበረው ውጥረት የፍንዳታ አፋፍ ላይ ደርሶ ነበር ይባላል። ትራምፕ ለኔታንያሁ እንደ ኳታርና ፓኪስታን ያሉ ታማኝ አስተራቂ ሀገራትን በመጠቀም ከቴህራን ጋር ትልቅ ዲፕሎማሲያዊ ስኬት ላይ መድረሳቸውን በስልክ ቢያበስሩትም ይህንን ዜና ለኔታንያሁ አስደንጋጭ መርዶ ነበር። ምክንያቱ ደግሞ የኢራን ስጋት በዲፕሎማሲ መፈታቱ ኔታንያሁ ስልጣን ላይ ለመቆየት የሚጠቀሙበትን የጦርነት ናሬቲቭ ሙሉ በሙሉ የሚያከስም ስለመሆኑ ነው ይላል የቲአርቲው ዘገባ። የውስጥ ምንጮች እንደሚገልጹት ደግሞ ከዚህ የትራምፕ ጥሪ በኋላ ኔታንያሁ የቁም ቅዠት ውስጥ ከቷቸው ነበር ተብሎ የሚገለጽ ነው ይሉታል። ኔታንያሁ የኢራን ወታደራዊ አቅም ለማዳከም በሚል ሰበብ በቴህራን ላይ ጥቃት ለመሰንዘርና አሜሪካ ወደዚህ ጦርነት ጎትቶ ለማስገባት የሚፈልጉ በመሆናቸው ምክንያት ደግሞ ይህንን የአሜሪካና የኢራን ታሪካዊ መቀራረብና ለስምምነት መቃረብ ለማክሸፍ ወዲያውኑ ስውር ሴራና የጀርባ ዲፕሎማሲያዊ እንቅስቃሴዎች ወደ ማድረግ ተሸጋገሩ ይላል። ይህ በትራምፕ የተዘረጋውን የሰላም መንገድ ለማፍረስ ኔታንያሁ በወሰዱት አስቸኳይ እርምጃ ደግሞ በዋሽንግተን የሚገኙ እስራኤል አምባሳደር ለአሜሪካ ህግ አውጪዎችና ለኮንግረስ አባላት የእስራኤልን ከፍተኛ ስጋት እንዲያደርሱና በትራምፕ ላይ ጫና እንዲፈጥሩ ሚስጥራዊ የሎቢ ስራ እንዲሰራ አዘው ነበር ይላሉ። ምንም እንኳ በዋሽንግተን የሚገኙ እስራኤል ኤምባሲ ይህንን ድርጊት በአደባባይ ለማስተባበል ቢሞክርም የኔታንያሁ
ስትራቴጂ ግን እጅግ ግልጽ ነበር። በአደባባይ ለትራምፕ ፍላጎት እንደሚገዙ እያሳዩ ከጀርባ ግን ስምነቱን ለማፈንዳት ወይም ለማስተዋጎል መስራት የኔታንያሁ ዋነኛ መለያ ሆኖ ቆይቷል። ትራምፕ በበኩላቸው በአደባባይ ኔታንያሁ እኔ እንዳደርግ የምፈልገውን ነገር ማንኛውም ነገር ያደርጋል በማለት በራሳቸው እንደሚተማመኑ ቢገልጹም ይህ የፖለቲካ ዋስትና በኔታንያሁ ስውር እምቢተኝነት ውድቅ እንደመሆኑ ነው የምናየው። ይህ በግንቦት ወር የተፈጸመው የኢራን ስምነትን ለማደናቀፍ የሚደረገው ሴራ ደግሞ ኔታንያሁ የሊባኖስን ጦርነት በማቀጣጠል የትራምፕን የዲፕሎማሲ ሂደት እንዴት ሙሉ በሙሉ ለማፍረስ እንደሚጥር ማሳያ ሆኗል። ይህ ደግሞ ለአሁኑ በሁለቱ መካከል ለፈነዳው ስድብ የተሞላበት ንግግርን እንዲመጣ አድርጓል ለተባለው ሁኔታ መንገድ የጠረገ ነበር። አሁን ይህ ያለፉት ቀናት በሁለቱ መካከል የታየው የስድብ ዲፕሎማሲ በሊባኖስ ላይ ያለው ጊዜያዊ እፎይታ ባለፉት ወራት በትራምፕና በኔታንያሁ መካከል ሲደረጉ ከነበሩት ዋናና ታላላቅ ፍጥጫዎች መካከል በሁለቱ ዋና ዋና ክሶች ላይ የተመሰረተ ነው። ቲአርቲ ይፋ የሚያደርገው መረጃ ትራምፕ እስራኤልን ከጦርነት አዙሪት ለማስወጣት ካደረጓቸውና በኔታንያሁ ግትርነት ከከሸፉት ጥረቶች መካከል የ2026ቱ የሊባኖስ የመጀመሪያ ምዕራፍ ጦርነት፣ የ2025ቱ የጋዛ ሁለተኛው የተኩስ አቁም ስምምነት ግንባር ቀደሞች ስፍራዎች ይይዛሉ። እነዚህ ሁለት አጋጣሚዎች ኔታንያሁ የአሜሪካን ፕሬዚዳንት ፍላጎት በአደባባይ እንደተቀበሉ አስመስለው ከጀርባ ግን ጦርነቱን እንዴት ይበልጥ እንዳስፋፉትና አሁን ለደረስንበት የቤይሩቱ ስጋት እንዴት መንገድ እንደጠረጉ በግልጽ የሚያሳዩ ናቸው። ወደ ቅርብ ጊዜው ታሪክ ስንሄድ ሚያዝያ 2026 እንደ አውሮፓውያን አቆጣጠር ሊባኖስ በከፍተኛ ሁኔታ ጥቃት ስታሰናግድ የነበረችባቸው ወቅቶች ናቸው። በአንድ ቀን ጥቃት ብቻ ከ300 በላይ ንጹሃን ዜጎች በሊባኖስ ምድር የተገደሉበት ወቅትም ነበር ያወቅሱ። ይህንን ተከትሎ ፕሬዚዳንት ትራምፕ ሚያዝያ 9 ቀን 2026 እንደ አውሮፓውያን አቆጣጠር ለኔታንያሁ የስልክ ጥሪን በማድረግ ውይይቱ እጅግ ውጥረት የነገሰበትና ጠንከር ያሉ ቃላት የተለዋወጡበት ነበር ይላሉ ሪፖርቶች። ትራምፕ እስራኤል ጥቃቷን እንድትቀንስና ከሊባኖስ ጋር ቀጥተኛ የተኩስ አቁም ድርድር እንድትጀምር ከፍተኛ ጫና ያደረጉ እንደነበርም ተገልጿል። ኔታንያሁ እምቢ ካለ አሜሪካ በእስራኤል ላይ ግልጽ የሆነ የተኩስ አቁም ትዕዛዝ በአንድ ወገን እንደምታውጅም ያስጠናቀቁበት አጋጣሚ እንደነበር ነው የሚገለጸው። ኔታንያሁ ይህንን ከባድ የአሜሪካ ማስፈራሪያ በመፍራት ለድርድር ለመቀመጥ ፈቃደኝነቱን በስልክ ገልጾ ነገር ግን ይህንን ማረጋገጫ በሰጠ በጥቂት ቀናት ውስጥ እስራኤል በደቡብ ሊባኖስ የምታደርገውን የምድር ወረራ በከፍተኛ ሁኔታ ያስፋፋበት አጋጣሚ ነበር። የኔታንያሁ ቢሮ ይህንን ውጥረት የነገሰበት ጥሪ የወዳጅነት ውይይት ነበር በማለትና ዘገባዎችም የሐሰት ዜና በማለት ለማስተባበል ነበር የሞከረው። በተግባር ግን ትራምፕን እንዴት እንዳታለሏቸውና በጦርነቱ ሂደትም እንዴት ከ3000 በላይ ሰዎች እንዲገደሉ ያደረገ ጦርነት እንደነበር በተግባር አይተናል። በሚያዝያ ወር የታየው የኔታንያሁ ሁኔታ በትክክል ከ7 ወራት በፊት ጥቅምት 2025 ከተፈጸመው ሌላ ታላቅ ፍጥጫ ጋር የሚመሳሰል ሆኖ እናገኘዋለን። በጋዛ የንጹሃን ዜጎች ላይ ለወራት የዘለቀው አሰቃቂ ጥቃት ከቀጠለ በኋላ ፕሬዚዳንት ትራምፕ የሐማስን ምላሽ እንደ መልካም አጋጣሚ በመቁጠር የጋዛ የተኩስ አቁም ስምምነት ለማደራጀት ጥቅምት 4 ቀን 2025 እንደ አውሮፓውያን አቆጣጠር ኔታንያሁ ስልክ ደውለው እንደነበር መረጃዎች ያሳያሉ። ነገር ግን ኔታንያሁ የሐማስን የሰላም ፍላጎት ምንም ትርጉም የለው በማለት ውድቅ በማድረግ ነበር ምላሽ የሰጡት ይላል። ውይይቱን ለመዝጋት ሞክረው ነበር ኔታንያሁ በዛን ሰዓት። ግን ትራምፕ በከፍተኛ ብስጭት ጠንከር ያለ መልእክት እንደላኩላቸው ወይም እንደተናገሯቸው ይነገራል። በዛ ወቅትም መላውን ዓለም ለብቻ መዋጋት አችልም፣ ይህንን አይነት ስምምነት መቀበል አለብህ የሚሉ ነጥቦችን ትራምፕ አንስተው ነበር የሚሉ ጉዳዮች ይነሳሉ። በዛ ሰዓት ከከባድ የአሜሪካ ጫና በኋላ ኔታንያሁ ለጊዜውም እጃቸውን ሰጥተው ሁለተኛውን የተኩስ አቁም እንዲታወጅ ፍቃድ ሰጡ። ነገር ግን የ2025 ዓመት ከመጠናቀቁ በፊት እስራኤል በስምምነቱ ሁለተኛ ምዕራፍ ላይ የተቀመጠውና ወታደሮቿን ከጋዛ ሙሉ በሙሉ የማስወጣት ግዴታን ተግባራዊ ለማድረግ ፈቃደኛ ሳትሆን ቀረች። ኔታንያሁ ጊዜ በመግደልና ወታደሮቻቸውን በጋዛ ውስጥ በማቆየት ስምምነቱ ሙሉ በሙሉ አቀዘቀዙት። ይህ በጥቅምት 2025 እና ሚያዝያ 2026 የተፈጸሙ ተከታታይ የሰላም ስምምነቶች የማፍረስ ሁኔታዎች ደግሞ ዛሬ ሰኔ 2026 ላይ ትራምፕ የመጨረሻ የቁጣ ጫፍ ላይ እንዲደርሱና በስድብ የተሞላ የዲፕሎማሲ ሁኔታ ውስጥ እንዲገቡ ያስገድዷቸው ነጥቦች እንደሆኑ ይነሳል። አሁን ላይ የደረስንበት ይህ አይነት መልእክት ወይም መልክ ያለው የዲፕሎማሲ ሁኔታ በትክክል ከአንድ ዓመት ከግማሽ በፊት ጥር 2025 በዋይት ሃውስ ውስጥ የተጀመረውን ታሪካዊ ፍጥጫ ቀጥተኛ ተያያዥነት ያላቸው ፍንጣቂዎች ናቸው። ፕሬዚዳንት ዶናልድ ትራምፕ በጥር 2025 ስልጣን በያዙ ማግስት መላውን መካከለኛው ምስራቅ ከጦርነት አዙሪት ለማውጣት የመጀመሪያውና እጅግ ወሳኙን ዲፕሎማሲያዊ ጣልቃ ገብነትን አድርገው ነበር። ይህ ጥረት ትራምፕ ኔታንያሁን በቁጥጥር ስር ለማዋልና የሰላምን ስምምነት ለማስገደድ የሞከሩበት የመጀመሪያው ታላቅ አጋጣሚ ነበር። ቢሆንም በመጨረሻ ግን ኔታንያሁ ስልታዊ የጀርባ ክደትና የፈረሰ ዛሬ ለደረስንበት የቀጠናው እሳት መነሻ የሆነ የመጀመሪያው የከሸፈ የአሜሪካ ጥረት ሆኖ እንዲመዘገብ አድርገውታል። ወደ ታሪኩ መጀመሪያ መለስ ብለን ስንመለከተው ጥር 10 ቀን 2025 ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ ልዩ መልእክተኛቸው ስቲቭ ዊትኮፍ አማካኝነት በእስራኤል ላይ ታይቶ የማይታወቅ የፖለቲካ ግፊት አድርገው ነበር የሚል መረጃ እናገኛለን። ትራምፕ የጆ ባይደን ቡድን ለወራት ሲደራደርበትና ሲያዘጋጁ የነበረውን የጋዛ የተኩስ አቁምና የታጋቾች መለቀቅ የሚያረጋግጠውን ዝርዝር የሰላም ማዕቀፍ ኔታንያሁ ያለምንም ቅድመ ሁኔታ እንዲቀበለው ግፊት አደረጉ። ኔታንያሁ መጀመሪያ ላይ የራሳቸውን የጦርነት አጀንዳ ለማስቀጠል ከፍተኛ ወታደራዊና ዲፕሎማሲያዊ ግትርነት ቢያሳዩም ትራምፕ ግን በወቅቱ ኔታንያሁን አጣብቂኝ ውስጥ በመክተት ከእኔ ጋር ስትሆን መስማማትና ይህን መቀበል አለብህ፣ ሌላ ምንም አይነት ምርጫ የለም በማለት በግልጽ በማስጠንቀቅ እንዲስማሙ አድርገው ነበር ይላል። ኔታንያሁ ከአዲሱ የአሜሪካ ፕሬዚዳንት ጋር ፊት ለፊት መጋጨት ባለመፈለግና የአሜሪካ ከለላ ስለሚያስፈልጋቸው የትራምፕን
ትዕዛዝ በአደባባይ በአክብሮት ተቀብለው የተኩስ አቁሙ በተግባር ላይ እንዲውል ፈቅደው ነበር። በዚህ ምክንያትም በጋዛ ምድር ላይ ጊዜያዊ ሰላምን ሰፍኖ ነበር። ታጋቾችም ወደ ቤቶቻቸው የሚመለሱበት ሁኔታ ተመቻቸ። ነገር ግን ይህ በትራምፕ ስልጣን አጋዥነት የተገኘው የመጀመሪያው ታላቅ የሰላም ስኬት የቆየው ለ6 ሳምንታት ብቻ ነበር የነበረው። ገና ማርች 2025 እንደ አውሮፓውያኑ አቆጣጠር መላው የዓለም ሚዲያ ትኩረት ጋዛ ላይ ያለ ካሜራዎች እይታቸው ሳይዞር ኔታንያሁ የተኩስ አቁም ስምምነቱን በአንድ ወገን ሙሉ በሙሉ በመጣስ እስራኤል እንደገና ወደ ጋዛ ምድር እንድትገባ በአማካኝ በሺዎች የሚቆጠሩ ንጹሃን ዜጎችን የሚገድል አውዳሚ ቦምብ ናዳ እንድታወርድ በይፋ ትዕዛዝ ሰጥቶ ለዚህ ታላቅ የሰላም ስምምነት የራሱን ዓለም አቀፋዊ የፖለቲካ ተአማኝነትና ስም አስይዞ የነበረው የትራምፕ አስተዳደር በአደባባይ የፍልስጤሙን የሐማስ ቡድን ተጠያቂ በማድረግ ራሱን ለማዳን ቢሞክርም ከጀርባ ግን ኔታንያሁ እንዴት በአደባባይ እሺ ብለው በተግባር ግን ስምምነቱን እንዳፈረሱት የሚያስረዳ ነበር። እያጠቃለልነው ስንሄድ ካለፉት 5 የከሸፉ የአሜሪካ የሰላም ጥረቶች በስተጀርባ ያለውን አንድ ትልቅና እጅግ አደገኛ ሁኔታ እንመለከታለን። ቲአርቲ ወርልድ ከጥር 2025 ጀምሮ የዘገባቸው እነዚህ 5 ታሪካዊ ፍጥጫዎች የሚያረጋግጡት በመካከለኛው ምስራቅ ለሚከሰቱት ቀውሶች፣ ለሚፈርሱት የተኩስ አቁም ስምምነቶችና አሜሪካ ልዑካን እንዲሁም ትራምፕ እጃቸውን አጥፈው በባዶ እንዲመለሱ የሚያደርጉ ሚስጥር ዋነኛው ምክንያቶች የቤንያሚን ኔታንያሁ የግል ህልውና ስሌት ነው ይላል። ለኔታንያሁ ጦርነት ማለት ወታደራዊ ስኬት ወይም የእስራኤል ህዝብ ደህንነት ማለት አይደለም። ምንድነው ታዲያ ካላችሁ ከሐማስ ከሂዝቦላና ከኢራን የሚመጣውን ዘላለማዊ የጥፋት ስጋት በአየር ላይ በማንጠልጠል የገዛ ስልጣናቸውን ማራዘሚያና ከእስር ቤት ማምለጫ ትልቁ ዋስትናቸውን የሚል መከራከሪያ ይቀርባል። እስራኤል ንጹሃን የምትጨፈጭፍበት አውዳሚ ጥቃት እስከቀጠለች ድረስ ኔታንያሁ በጠቅላይ ሚኒስትርነቱ ወንበር ላይ ይቆያሉ። የሰላም ስምምነት ተተግብሮ ጦርነቱ የቆመለት ግን ኔታንያሁ ፊት ለፊት የሚጋፈጡት የገዛ ህዝባቸውና በሙስና ወንጀል የተዘረጋውን የፍርድ ቤት የክስ መድረክ በመሆኑ ምክንያት ይህ ስሌት ሁሉንም ድራማዎች በግልጽ ያብራራል ይላል ቲአርቲ። ይህ የኔታንያሁ የህልውና ፍልስፍና ነው እንግዲህ አሜሪካ እስካሁን ድረስ ያደረገቻቸውን ታላላቅ የዲፕሎማሲ ጥረቶች ሙሉ በሙሉ ገደል ውስጥ እንዲገቡ ያደረገው። ከጥር 2025 የመጀመሪያው የጋዛ ስምምነት መፍረስ ጀምሮ በጥቅምት 2025 ትራምፕ ኔታንያሁ ለምን አንተ ሁሌም አፍራሽ ለመሆን ትፈልጋለህ እስከ ማለት የደረሱበት ፍጥጫ፣ ሚያዝያ 2026 ላይ ሊባኖስን ገደል አፋፍ ላይ ያደረሰው የምድር ላይ ወረራው ሲስፋፋ፣ እንዲሁም በግንቦት 2026 የኢራን ታሪካዊ ስምምነት ለማክሸፍ የተሸረበው ስውር ሴራ በሙሉ የአንድ ትልቅ ሰንሰለት ቅጥያዎች ናቸው። ኔታንያሁ በአደባባይ የእስራኤል ታላቁ ጠባቂ ሆነው ለዶናልድ ትራምፕ ፍላጎት ሙሉ በሙሉ እንደሚገዙና እሺ እንደሚሉ ለማሳየት ቢጥሩም ጀርባ ግን የአሜሪካው ፕሬዝዳንት የሚያደርጓቸውን ጥረቶች የሚያፈርሱ እርምጃዎችን እየወሰዱ ነው ተብሎ ይከሰሳሉ። ትራምፕ በአደባባይ ኔታንያሁ እኔ የምፈልገውን ማንኛውም ነገር ያደርጋል ብለው ቢመኩም በተግባር ግን ኔታንያሁ የራሳቸውን የፖለቲካ እድሜ ለማራዘም ሲሉ ብቻ በዓለም ላይ እጅግ ኃያል የሆነውን መሪ በእያንዳንዱ የፖለቲካ መስመር ላይ መጮቻ ሲያደርጉት መቆየታቸው ነው የሚያሳዩን። ዛሬ ላይ ትራምፕ ኔታንያሁን በስልክ እብድነህ እኔ ባልኖር ኖሮ እስር ቤት ነበርክ በማለት በከባድ ቃላት ቢዘልፏቸውም ለጊዜው የቤይሩቱን ድብደባ ቢያስቆሙም የፖለቲካ ታሪኩ ግን ይህ እፎይታ ረዥም ጊዜ እንደማይቆይ ነው የሚያስተምረን በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን ስለቆያችሁ፣ ስላደመጣችሁኝ፣ ስለተከታተላችሁኝ እጅግ አድርጌ አመሰግናችኋለሁ። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ በቸር እንድትቆዩኝ ይመኛለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ እንገናኛለን። እስከዛ ድረስ ግን በቸር ቆዩኝ። ሰላም።